በወር ምን ያህል ሜክ ታደርጋለህ? በአቨሬጅ ከ250 ኪ ድረስ እናወጣለን። በወር 6 ፊገር ነው የምሰራው። እስከ 43000 ምን ያህል ሰዓት አሁን ስራ ላይ ተሳትፋለህ? ፒውር የሆነ ስራ ማለት ነው። ማክሲመም ሊሰራ የሚችለው 4 ሰዓት። this guy እኔን እዚህ ደረጃ ጋር ያደረሰኝ ነው። ከመሬት አንስቶ ወደ ብዙ ቦታ ፑሽ ያደረገኝ ሰው ነው። አሁን ላይ በዋነኝነት የኮቺንግ ሰርቪሶች ነው የምሰጠው ለሰዎች። አሁን ካለው አሁን የተነስተ የሆነ ምከረው ብትባል ምን ብለህ ነበር ሀሳብ የምትሰጠው? እንደውም እንዳይቸኩል ነው የምመክረው። ለምን መቸኮል ነው እንደውም የሚያዘገየው። ከባድ ጥያቄ ለብዙ ሰው ለዋለኝ በጣም የሚፈትነኝ ነገር ምንድነው? በዛሬው ቪዲዮ ኢትዮጵያ ውስጥ ያሉ በወር ከ35 ሺህ ብር ጀምሮ እስከ ሚሊዮን ብሮችን በየወሩ የሚያገኙ ሰዎችን እየተንቀሳቀስን ኢንተርቪው እናደርጋለን። ኢንተርቪው ከምናደርጋቸው ሰዎች ውስጥ ተቀጥሮ የሚሰራም አለ፣ የራሱ የግል ቢዝነስ ያለውም አለ። ከዚህ በተጨማሪ ደግሞ ሰልፍ ኢምፕሎይድ ወይም ደግሞ በግሉ እየተንቀሳቀሰ የሚሰራ ሰውንም ኢንተርቪው እናደርጋለን። በቪዲዮ መጨረሻም እነዚህ ሰዎች ምን ያህል በየወሩ ጀነሬት እንደሚያደርጉ፣ እዚህ ደረጃ ላይ ለመድረስ ምን ያህል እንደፈጀባቸው፣ እንዲሁም በዚህ ስራ ላይ ደግሞ ቻሌንጅ ያደረጋቸው ነገር ምን እንደሆነ፣ ከዚህ በተጨማሪ ደግሞ ሶሻል ሚዲያ ላይ እየሰራችሁ ሶሻል ሚዲያ ላይ መስራት ሳይጠበቅባችሁ እንዲሁም ሰዎችንም እያስተማራችሁ ምን ያህል ገንዘብ መስራት እንደምትችሉ በዚህ ቪዲዮ መጨረሻ ትረዳላችሁ። ወደ መጀመሪያው ኢንተርቪው አብረን ጋይስ። በመጀመሪያነት አንድ ካምፓኒ ውስጥ ተቀጥሮ የሚሰራ በጣም አስደንጋጭ የሆነ ገንዘብ በየወሩ የሚሰራ ጠንካራ የሆነ ወጣት ኢንተርቪው እናደርጋለን። አብራችሁን ቆዩ። አምኔ እንዴት ነህ? ሰላም ነው? መልካም። ምንድነው የምትሰራው? እኔ አሁን ላይ የምሰራው ሲሲቲቪ ካሜራ ኢንስታለር ነኝ። ፐርፌክት። ሶ ምን ያህል ጊዜ ወይም ደግሞ ምን ያህል ሰዓት በቀን ትሰራለህ እዚህ ስራ ላይ? በቀን ቢያንስ እስከ ከፍተኛው 4 ካሜራ በቀን እሰራለሁ። በአንድ ቦታ ላይ ከሆነ እስከ 3 ሰዓት 3 ሰዓት። አዎ፣ የተለያየ ስራ የዲኮር ማሳመር ስራ እንደ ትራኪንግ አይነት ነገር መስራት ካለ እስከ 3 ሰዓት 4 ሰዓት ይፈጅብኛል። እስከ 12 ሰዓት ትሰራለህ ማለት ነው። ከ10 ሰዓት በላይ በቀን ትሰራለህ? አዎ እሰራለሁ። በጣም ቆንጆ። ምን ያህል ጊዜ ፈጀብህ አሁን ይሄንን ስራ ለመልመድ ወደ ስራው ለመግባት ምን ያህል ጊዜ ነበር የፈጀብህ? ለመልመድ ወደ ስራው ሲገባ በጣም ፍላጎት ስለነበረኝ ብዙ ቀን አልፈጀብኝም። ያው ከኔ በፊት ባሉት ኢንስታለሮች ጋር እየዞርኩኝ ቢያንስ 4 ቀን በ4 ቀን ውስጥ ስራ ጀምረሃል ማለት ነው። ፐርፌክት። አሁን እንግዲህ እንደነገርከኝ የሲሲቲቪ ስራ ላይ ነው ያለው። ካሜሮችን ትገጥማለህ። በወር ምን ያህል ካሜሮችን ትገጥማለህ? ከፍተኛ የገጠምኩት 52 ካሜራ። እንግዲህ የአናንዳ በጣም ከባድ የሚባለው ቴክኒሻን ነው ማለት ብዙ ስራዎችን ብዙ ነገሮችን የሚያከናውን በጣም ጠንካራ ሰራተኛ ነው። እና እንግዲህ ምን ያህል እስኪ በወር በአቨሬጅ ትሰራለህ አሁን በዚህ ስራ? በአቨሬጅ በሚባለው በተደጋጋሚ የማገኘው ከ35,000 እስከ 43,000 ብር። ከ35 እስከ 43 ማለት ነው። ከ35 እስከ 43,000 በወር ሜክ ታደርጋለህ ነው። በጣም ቆንጆ። አሁን እዚህ ስራ ላይ እየሰራ ብዙ የተማርካቸው ኤክስፒሪየንስ ያደረካቸው ነገሮች አሉ አይደለ? መለስ ብለህ ወደኋላ የዛሬ 3-4 ዓመት አሁን ካለው አምኔ ተነስተህ የሆነ ምከረው ብትባል በገንዘብ ሊሆን ይችላል፣ በህይወት ሊሆን ይችላል፣ እና ምን ብለህ ነበር ሀሳብ የምትሰጠው ለድሮ ማንነት ለወጣቱ አምኔ? መክሮ ያው ወጣቶች ቁጭ ስንል ተስፋ እንደሌለን ሳይሆን ማሰብ ያለብን ተስፋ እንዳለ ከፊታችን፣ አዋባላችን ደግሞ በሚበልጥ ማሳመር። ኢቭን የምንቀርበው ሰዎች አብረናቸው የምንሎች ሰዎች በጣም ወሳኝ ናቸው። ምሳሌ ማንሳት እችላለሁ። እኔ አሁን ወደ ሹፍርና ህይወት በነበርኩበት ከዚህ በፊት እዛ ህይወት ላይ ያለው ለኔ ያው በጣም ከባድ ጊዜ ነበረ። ያ ህይወት አላዋጣኝም፣ ተውኩት። ቀጥታ ወደ እኔ መጣሁኝ። ካንተ ጋር ጥሩ ያው ሪሌሽን ስለነበረን ቀጥታ ወደዚህ ስራ እንዲገባ አደረከኝ። ይሄ ማለት ምን ማለት ነው? ወጣቶች ከምን አይነት ሰው ጋር ነው የምንለው፣ ከምን አይነት ጊዜ ነው ሰው ጋር ነው ጊዜያችን የምናጠፋው የሚለውን ነገር ወደ ኋላ ተመልሶ ማየት አለባቸው የሚለው ወሳኝ ነገር ነው ማለት ነው። አዋዋልህን ማሳመር የሚለው እኔ እንደ አምኔ አስምሬ ይዤዋለሁ። በምን የሆነ ህይወት ሊቀየር እንደሚችል አይታወቅም ማለት ነው። አሁን እኔ እስከማስታውሰው እንኳን ሹፍርናም ስትሞክር ነበር ከአሁን በፊት። ሌላ ምን ስራዎች ሞክራል? ሌላ ከሹፍርና ውጭ ያው እንዳልኩ ሼፍነቱ አለ። እሷ ነች። 1 ወር ከምናምንም ያው ረጅም ባይባልም መስተንግዶ ሞክር ያለው። ወደ ሹፍርና ህይወት ከመግባቴ በፊት ደግሞ ቀን ስራ ሰርቻለሁ። ስለዚህ መውጫ መንገድ ይመስለኝ የነበረው ሹፍርና ነው። ስለ ሹፍርና በተደጋጋሚ እናወራለን። ኤግዛክትሊ። እንግዲህ ጋይስ እንደሰማችሁት በጣም ሃርድ ወርከር ነው። በጣም ብዙ ስራዎችን የሚሰራ ልጅ ነው። እኔ እንደሱ ለራሱ ጥንካሬ ያለኝ ብዬ አላምንም ፐርሰናሊ። በወር አሁን የሚሰራውን ስራ እየሰራ ከ35 እስከ 43 ሺህ ብር ድረስ
የሚያገኝ ሰው ነው። እንዳያችሁት ወጣቶች ያንግ ኤጅ ላይ ያላችሁ በአንድ ነገር ላይ ብቻ አይደለም ስቲክ የምታደርጉት፣ የተለያዩ ነገሮችን እየሞካከራችሁ የሆነ አሁን ላይ ስለተቀመጣችሁ አሁን ላይ ስራ ስላልሰራችሁ ብቻ ህይወታችሁ መጨረሻ ነው ማለት አይደለም እና ከአምኔ ቢያንስ አንድ ነገር ትወስዳላችሁ ብዬ ማስበው ምንድን ነው መታገስ፣ ከዛ የሆነ አድቫንቴጅ የሆነ ኦፖርቹኒቲ ስታገኙ ደግሞ በዛው መቀየር ነው ማለት ነው። በጣም አድርጌ አመሰግናለሁ አምኔ ለነበረን ታይም፣ እግዚአብሔር ይስጥልኝ ወንድም። መርሃባ ጋይስ ወደ ሌላ ቢዝነስ ኦነር እየሄድን እንገኛለን። 3 ቢዝነስ በአንድ ቢዝነስ ግሩፕ ውስጥ ራን የሚያደርግ አንድ ጓደኛችን ጋር እንሄዳለን። ምን ያህል ሜክ እንደሚያደርግ ምን ያህል እንደሚሰራ አብረን እናያለን። እንግዲህ አብራችሁን ቆዩ። ሰላም ነው? ላምላክ ራይት? ምንድን ነው የምትሰራው? በሙያዬ ዲጂታል ማርኬተር ነኝ። ሲኒየር ዲጂታል ማርኬተር ኦልሞስት አሁን ወደ 4ኛ ዓመት ሄድኩ ነው በዲጂታል ማርኬቲንግ ስሰራ። ከረንትሊ ደግሞ ላለፉት 7 ወራት አካባቢ ደግሞ የራሴን ስታርታፕ ከፍቼ በ3 ቬንቸሮች አንድ ላይ ጨፍልቀን ነው የሚባለው እንደዛ እየሰራ እንገኛለን። በሳምንት ምን ያህል ጊዜ ትሰራለህ? ከእሑድ እስከ እሑድ ስራ ላይ ነው። ምክንያቱም ቅዳሜ አንደኛው ስታርታፓችን ፊልሚንግ ቀን ነው። እሑድ ደግሞ የአውራ ስኪልስ ላይ እኔ ራሴ ነኝ ስኪሎችን የማስተምራቸው። ኢቨን እሑድ ቢሮ ነኝ ያለሁት፣ ግን ሰኞን ወይ ማክሰኞ አንድ ራንደም ቀን ወስጄ ወይ ሙሉ ቀን ወይ ደግሞ ሀፍ ዴይ ጂም ሄዳለሁ። በቃ ስፖርት ሰርቼ ተመልሼ እረፍት አደርጋለሁ። ምን ያህል አሁን በአንድ ቀን ውስጥ ምን ያህል ነው ኮሚትድ የምትሆነው ስራ ላይ? ምን ያህል ሰዓት አሁን ስራ ላይ ታሳልፋለህ? ፒውር የሆነ ስራ ማለት ነው። እንደዚህ ነው ብለን ከለካ ነው በጣም ሊያንስ ይችላል። ፍራንክሊ ስፒኪንግ የሆነ ኳሊቲ የምትባል ስራ ላይ የምናሳልፋል። ግን ስራ ላይ ላይክ ኮንቨርሴሽኑ ምንም እያንዳንዱ የምናደርገው ነገር ስራ እስከሆነ ድረስ ቢሮ ላይክ ሚኒመም 10 እስከ 12 ሰዓት አሳልፋለሁ። አሁን ሶስት ቬንቸሮችን እንግዲህ በስራ እያንቀሳቀስክ ነው በአንድ ቢዝነስ ግሩፕ እና በወራው ምን ያህል ሜክ ታደርጋለህ በአቬሬጅ? this is the critical part. ፍራንክሊ ስፒኪንግ አሁን እንትን ነው ላይክ ከተጀመረ ቢዝነሳችን በጣም እንትን ነው አጭር ጊዜ ነው። ይሄ ነው ኤግዛክት የሚባል ቁጥር አላውቅም፣ ግን ፕሮባብሊ ከ100 እስከ 300 ሺህ ባለው አካባቢ ፐርመንት ማለት ነው። ፍሌክሲብል ነው ኦልሞስት ያው ቢዝነስ እስከሆነ ድረስ ያው ፊክስድ የሆነ ሳላሪ የለም። እንደዛ ነው። አሁን አራውንድ እስከ 300 ሺህ ባለው እስከ 300 ሺህ ማክሲመም። ኤክሰለንት። አሁን እዚህ ደረጃ ላይ ለመድረስ አሁን 3 ቢዝነስ ነው ኦፕሬት እያደረክ ያለው። እዚህ ስቴጅ ላይ ለመድረስ ምን ያህል ጊዜ ፈጀብህ? ምን ነገሮችን ሳክሪፋይ አድርገሃል? ሶዚስ ጆርኒ ኦልራይት። ምን ያክል ጊዜው ፈጀብህ የሚለው ከግቢ ጀምሮ ባለው ነው የሚወስደው። ዩኒቨርሲቲ የ3ኛ ዓመት ተማሪ ያለን ጀምረን ነው የጀመርኩት። መች ነበር ጊዜው? መቼ ማለት 2016 ነው ግራጁዌት ያደረገው 2015 ማለት ነው። ወደ 3 ዓመት ማለት ነው። ኦልሞስት 3 ዓመት 2016 ሲመጣ ወደ 4 ሄዳል። የዛን ጊዜ ጀምሮ አዳዲስ ስኪሎችን በመማር ኢቨን ፒሲ የለኝም ነበር የዛኔ ራሴን ሳስተምር አስታውሳለሁ። በኋላ አንድ ኮራይ ስሪ ኦልድ ፒሲ ነበረች፣ በሷ ራሴን በማስተማር ግራፊክስ ዲዛይን፣ ፔድ አድቨርታይዝመንት በማስተማር እነሱን ብቻ ሰርቪስ እየሰጠሁ ነበር እንደ ፍሪላንሰር የጀመርኩት። ከዛም በኋላም 2 ካምፓኒዎች ላይ ፉል ታይም ሰርቻለሁ። በጎን ለጎንም የራሴን ክላይንቶች ፍሪላንስ እያደረኩ ማለት ነው። እና የዛን ጊዜ ጀምሮ ላይክ እያንዳንዱ አጠቃቀማ ነገር እየተማርኩ እያዳበርኩት የመጣ ነገር ነው። የሆነ አካዳሚክስ ገብቼ ወይ የሆነ ነገር ወስጃለሁ ስሩ ታይም ዴቨሎፕ እያደረገ ያለ ነገር ነው እና በጣም ረዥም ጊዜው ፈጅቶብኛል። ላይክ ከክላይንት ጋር መቀያየም፣ ከአለቆች ጋር መቀያየም ሁሉ ድረስ ማለት ነው። ምክንያቱም እንደ አዲስ ከዩኒቨርሲቲ ስትወጣ ያለ ማይንድ ሴት እና ስራ ላይ አሁን ያለ ማይንድ ሴት ኮምፕሊትሊ የተለያየ ነው። ምናልባት አንተም ማየት ይሆናል። እነዛን ነገሮች እያለፍኩ እያዳበርኩት ላይክ ወደ መጨረሻ አካባቢ በደንብ ያለው የምሰራባቸው ድርጅቶች ውስጥ አቅሜን በደንብ ማየት ጀምር፣ ጥሩ መንቀሳቀስ ጀምር። የመውጣት ሀሳብ ነበረኝ የራሴን ነገር የሚጀምር ግን እንደውም እቅድ ብዬ ያስቀመጥኩት ዊዝን 2 years ነበር። ሰደንሊ አንድ ፕሮጀክት አገኘው ለቅ የወጣው እንደውም ብዙ ሼር አድርጌያቸው ነበር ኦዲየንሶቼ ጋር 600 ብር ብቻ ነበር ኪሴ ላይ ይዤ የወጣሁት። አይ ሪሜምበር የሆነ ቪዲዮ ሰርተህ ነበር መሰለኝ። ኦፍ ኮርስ እና ፉል ታይም ስራ የወጣሁበት አጋጣሚ እንደዛ ጓደኛዬ አንድ ፕሮጀክት ይዞ መጣ። ጆይን ካረከን አሳውቀን ዊዝን ዊክ ተባል። አማራጭ የለኝም። ሰውም አማክር ዋትስ ዘ ወረስት ኬዝ አለ። ምንድነው ወረስት ብለህ የምታስበው የሚፈጠረው ስራ ላይክ ያ ነገር ፊል ባያደርግና ተመልሼ ስራ ብፈልግ ነው። ስኪሌን ደግሞ ተማመንበታለሁ፣ ስራ እንደማገኝ ደግሞ ተማመንበት። ጀስት ደፍሬ ወጣው። ግን ፈጣሪ ማመኔ ማነሳፈረኝ ላይክ በወጣው በወር ከምናምን ጀምሮ በወር አገኘ የነበረው ላይክ 4-5 እጥፍ ነው ማግኘት ጀመርኩት። ተቀጥረህ ስትሰራ ከነበረበት ማለት ነው። በጣም አሁን የሆነ ትልቅ ቻሌንጅ ያደረገህ ነገር በእነዚህ 3 ዓመታት የላይፍ የስራ ዓመታት ውስጥ ቻሌንጅ ያደረገህ ነገር ምንድን ነው? ፓዙን አለማወቄ የመጀመሪያው ነገር ነው። እያንዳንዱ ነገር ሞክረህ ፌል እያደረግህ በሀርድ ወይ ነው የምትማረው። ከኤ ወደ ቢ ያደረሰ ፓዝ ከቢ ወደ ሲ ሌላ ኮምፕሊትሊ። ስለዚህ ያንን ፓዝ ኤቭሪ ታይም ቼክ ማድረግ ኤቭሪ ታይም ራስን ማሳየት እንትን አለው ስትራግል አለው። እየወደቅህ እየተነሳ ራስን ነው የምትማረው። በጣም ስናወራበት ከነበረው ከአሁን በፊት
your huge advantages ትልቅ ካምፓኒዎች ጋር ነበር ስትሰራ ነበር። አሁን አንድ ለሚጀምር ሰው ምን አሁን አድቫይስ የምታደርገው ነገር አለ? እኔ ጋር አሁን ሁለታችን ጋር ያለው ጋር እሱ ነው። አንተ you have the experience ማለት እንዴት ነው ስራው ምናምን የሚል ነገር ሳማው እንደዛ መሆኑ ቻሌንጂንግ ነው እያልከኝ። በእርግጠኝነት አንድ የማየው ነገር አሁን ብዙ ልጆች የሆነ ወደ ስራ ለመግባት ሲያስቡ ተማሪ ከዛ የሆነች ነገር ከፋሚሊ የተወሰነ ሳንቲም ወይ የሆነ በሆነ ስራ የሚያገኛት ያችን ወስደው ኤጀንሲ ወደሚለው ነገር ወዲያው መዝለል ነው የሚፈልጉት ወይም ቢዝነስ ወደሚለው ነገር። ያ ትክክል አይደለም። ዋናው ነገር ይሄ የሆነ ትክክለኛው ኦፕሬሽኑ ምን ይመስላል የሚለው ማወቅ መቻል አለብን። እሱ ካላወቅ ነው ከባድ ነው። አሁን እኔ ላይክ 4 ወር 5 ወር ነው ይሄንን አቋቁሜ እየሰራ ያለው። ላይክ በኔክስት ዴይ ጀምሮ 1 ወር 2 ወር ጀምሮ ፕሮፊት እያየን ነበር። ያ የሆነ ኦልሬዲ የሚሰራውን ሲስተም ስለማውቀው ሰማን ግን ፍሮም ስክራች አንድ ቢዝነስ ሊጀምር ቢል it might take 6 ወር 1 አመት ከዛም በላይ ምክንያቱም ቢዝነሱ ላይ ነው ራሱ ላይ ቢዝነስ ላይ ነው የሚማረው ኤክስፖዠር ስላለ ያ እንደዛ ግን ከሚሆን የሆነ ቦታ ሄዶ ላይ በትክክል የሚማርበት ቦታ ቢገባና እያንዳንዱ ነገር ቢያይ በጣም ትልቅ ሾርት ከት ነው። ያው 7 ወር ወደ ፉል ታይም ከመግባቴ በፊት 7 ወር ፍሪላንሰር ነበር ብያለሁ። የዛና አካባቢ ከ8 በላይ ድርጅቶች ጋር ሞክሬያለሁ፣ ሰርቻለሁ። የሆነ እየወደኩ የተነሳው ሪሞትሊ ነገር ማለት ነው። ሪሞትሊ እንደ ፓርት ታይም ነገር እና በጣም ስትራግል ነበረው። ምን እንደሚደረግ አላውቅም፣ ስታንዳርዱን አላውቅም፣ ለክላይንት ምን ዴሊቨር እንደሚደረግ አላውቅም፣ ፕሮፖዛል አጻጻፍ አላውቅም፣ ቀጥታ ይሄ ፎርማሊቲዎችን አላውቅም፣ ኦፕሬሽኑን አላውቅም እና ከክላይንት ጋር ይጋጭ የነበረ ውጤት የለም በርናውት አደርጋለሁ ምናምን። ከዛ ግን ወደ ፉል ታይም ገብቼ ብዙዎቹን ያውቁታል ዮናስ ጋር ገብቼ መስራት ጀመር። እያንዳንዷን ነገር ጥቃቅን የምትባለው ነገር ሳይቀር እንዴት እንደሚሰራ ፕሮፌሽናሊዝም እንደሚመስል ሚቲንግ ሴሽኖች እንዴት እንደሚመስሉ ሁሉንም ነገር በደንብ አየሁ። ላይክ 10 ወር ነው የቆየሁት እሱ ጋር ግን ብቻዬን ብሞክር እንጃ 2-3 ዓመት በላይ ፈጅብኝ የነበረ ነገር ብዙ ኤክስፒሪየንስ ነው ይዤ የወጣሁትና መቀጠር አሪፍ ነገር ኢቭን እንትንም አይደለም የሆነ ሁሉም ሰው ቢዝነስ መጀመር አለበት የሚባለው ነገርም አላምንም ፍራንክሊ ስፒኪንግ። ምክንያቱም የየሰው ፓዝ ይለያያል። ዌልዚ ለመሆን ብዙ መንገዶች አሉ፣ ግዴታ ቢዝነስ መጀመር ብቻ ነው። ስለዚህ ግን ያ ከሆነ ኢንቴንሽናቸው ግን አይሰጀስት የሆነ ቦታ አጭር ጊዜ ገብቶ አይጎዳም። ኦኬ ወደ መጨረሻው ጥያቄያችን አሁን 3-4 ዓመት ወደኋላ ብትመለስና ለአምላክን አሁን ወደዚህ ጆርኒ በሚገባበት ሰዓት የሆነ ነገር ምከረው ብትባል ምን ነበር? እስኪ ወደኋላ መለስ ብለህ ሰጀስ ልታደርገው የምትችለው? ትረስት ዘ ፕሮሰስ። ምክንያቱም አንዳንድ ጊዜ የሆነ ይሄ ነገር ይሰራል እያልኩ የሆነ ከራሴ ጋር ፕሮካስቲኔት እያደረኩ ሁሌ ያደረኩባቸው አጋጣሚዎች አሉ። እነዛ ጊዜዎች ዋጋ አስከፍለውኛል በጣም ከሚባለው በላይ ማለት ነው። እና እያወቅኩትም ዘግየት ብዬ ምን የጀመርኩት ፋሚሊየር የሆንኩት ወዲያው ላይክ 6-7 ኦልሞስት 8 ወር አካባቢ ቀደም ብዬ መጀመር የምችልበት እድል ነበር። የዛኔ ከጓደኞቼ ጋር ነው ፎሬክስ እያጠናን ነበረ። 7 ወር አካባቢ ፎሬክስ አጥቻለሁ። ፎሬክስ ሞክረሃል? ያ ግቢ ተማሪ እያለ ሁሉንም ነው የምትሞክረው። እና የዛን ጊዜ ሰው እንዴት ነው ሶሻል ሚዲያ ላይ ፖስት አድርጎ የሚተዳደረው? እንደ ትክክለኛ ስራ እናየው። ኢቨን ሜሞች ነበሩ የዛኔ ሶሻል ሚዲያ ማናጀር ስራ ሲገቡ ምናምን ቀልዶች ነበሩ እና እንደዚህ በዚህ ልክ ስኬል ያደርጋል ብዬ አላሰብኩም ፍራንክሊ ስላልና ጀስት ትረስት ዘ ፕሮሰስ። ያቺ ታይኒ ዲዛይን የምታደርጋት ነገር ያቺ ምሳራ ትንሽዬ አድ ምናምን ታድጋለች። ታንክ ዩ ቬሪ ማች ወንድሜ በጣም አመሰግናለሁ። እንግዲህ ወደ ቀጣይ አሁን የምንሄደው ሰዎችን ስለ ህይወት እያስተማረ ያለ አንድ ወጣት ጋር ነው። ከዚህ ልጅ በጣም ብዙ ነገሮችን ትማራላችሁ። ከ1 ዓመት ከ2 ዓመት በፊት ምንም ያልነበረው ሰው አሁን ግን ኮምፕሊትሊ ህይወቱን ቀይሮ የሰዎችንም ህይወት ለመቀየር አስተዋጽኦ እያደረገ ያለ ትልቅ ነገሮችን እየሰራ ያለ ነው። ኢንተርቪውን ትወዱታላችሁ። አብራችሁን ቆዩ። ዮሃ እሺ፣ እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ወንድሜ? ሁሉ ሰላም። ፐርፌክት። ምንድነው የምትሰራው? አሁን ላይ በዋነኝነት የኮቺንግ ሰርቪሶች ነው የምሰጠው ለሰዎች። በጣም ጥሩ። ምን ያህል ጊዜ ፈጀብህ ወደዚህ ስራ ለመግባት? ያው ኮች ማድረጉን ኦልሞስት 5 ዓመት አካባቢ አድርጌያለሁ። ግን 4ቱን ዓመት ኦልሞስት በነፃ ነው የምሰራው። ሴልስ ላይ ስለነበረ አብረው የሚሰሩ ቲሞች ስለነበሩ ለነሱ ሁሌ እሰጣቸዋለሁ። ግን በነፃ ነበር። በነፃ ቀንም ሌሊትም ምናምን አረግ ነበረ። አብረውኝ ያሉትም ከሀገር ውጭም ከከተማ ውጭ ያሉ ሰዎችም ማለት ነው። ያለፉትን 1 ዓመት ግን ሙሉ ነገሬን ይሄ ሰርቪስ በመስጠት ነው። ሰርቪስ በመስጠት ላይ ማለት ነው። አይ ቲንክ አሁን የምትሰራው ቢዝነስ ሞዴል ኮምፕሊትሊ አንተ ጋር ነው አይደለ? አብዛኛው ነገር ላይ የሚያልቀው አንስኬለብል የሚባል አይነት ሞዴል ነው። አክቹአሊ ስኬል አለው አለ ደግሞ እንደዚህ አንስኬለብል የሆነ ሰዎች በደንብ ከፍለው ቀጥታ ከኔ ሰርቪስ የሚያገኙበት ማለት ነው። ዋንቷ ምን ያህል ድሬን ያደርጋል ኢነርጂን? ስራው ድሬን ሳይሆን ቻርጅ ነው የሚያደርገኝ። አዎ እኔ ራሱ ጥሩ ነገር ላይ ባልሆን ሞር ኮቺንግ በሰጠው ቁጥር ሞር እኔም ሳወራ ሰማለሁ። ከዛ ደግሞ ሰዎች ላይ የሚሆነ ለውጥ ሳይ እኔ ጋር የሚፈጥረው ነገር አለ ኢምፓክት። እና ኦፍ ኮርስ እንትን አይልም አይደለም የሚደክመኝ ጊዜ አለ ምናምን በቀን 5-6 ሰው ማገኝበት ጊዜ አለ ኮቺንግ። ግን እንዳልኩ
ያው እኔ የምወደው ደስ የሚለኝ ነገር በቃ መኖር ላይክ እንደ ስራም ሳይሆን ላይክ ኑሮ ነው። እኔ እናንተ እንደዚህ እንደምናወራው ነው ሰዎችንም ጆሮ መሆናቸዋለሁ ከዛ ደግሞ ሀሳብ መሰጣቸዋለሁ ማለት ነው። ቆንጆ አይ ቲንክ አሁን እንደነገርከኝ ያው ቱ ማች ታይም ከሚፈልግ ስራ ነው። ዩቲዩብ ላይም ኮንተንት ትሰራለህ፣ ሰዎችንም ኮንሰልት ታደርጋለህ፣ ታነባለህ፣ ብዙ ነገሮችን የምትሰራ ሰው ነህና በቀን ምን ያህል ሰዓት ነው እዚህ ስራ ላይ ኮሚትድ የምትሆነው? ያው በፊት በደንብ ሳይገባኝ በቃ ሙሉ ከሳምንት ነበር። አሁን ግን የሆኑ ስፔሲፊክ ቀኖችን በብዛት አድርጌያለሁ። ሙሉ ቀን ሊሆን ይችላል ግን የሆነ በሳምንት አለ። አሁን ለምሳሌ ይሄን ያክል ታይም 3 ቀን ሜቢ 4 ቀን ኮቺንግ የሚሰጥባቸው ቀናቶች ማለት ነው። ሌላው የራሴ ጊዜ ነው። በዛ ቀን ላይ ደግሞ ሜቢ እስከ 6-7 ሰዓት አካባቢ ሊሆን ይችላል በአቬሬጅ ማለት ነው። ሜቢ አንዳንዴ እንዳልኩ ነው ድንገት ተጨማሪ የጀመሩ ሰዎች ሊኖሩ ይችላሉ ወይ ደግሞ ሳይመቻች ቀርቶ ያልተሰጣቸውን ሰዎች ሜቢ ሊጨምር ይችላል። ሜቢ ትላንት ቀጥሮ ኖሮ ዛሬ ላረግ ስለምችል እንደዛ ሊሆን ይችላል። ግን በአቬሬጅ እስከ 7 ሰዓት ያክል ማለት ነው። በአቬሬጅ ምን ያህል ፐርመንስ ሜክ ታደርጋለህ? ያው እንግዲህ ብር ላይ ብዙ እንትን እንደዚህ ምለው የለም ማለት ኤግዛክት ቁጥር ግን 6 ፊገር ነው የምሰራው። 6 ፊገር ነው የምሰራው። ያው እንግዲህ ከ100,000 በላይ ማለት ነው። more than 100k ማለት ነው። ከዛ በላይ think of it በጣም እኔ ለራሱ ትንሽ የሆነ እንትን አረከኝ ሙቅ አረከኝና ኦኬ አሁን ሌትስ ጌት ባክ የሆነ ወደ ድሮን እንመለስና አሁን ዮሐዝ የደረሰበት ደረጃ ላይ 6 ፊገር የሆነ ጀነሬት የሚያደርግ ካሽ ከመድረስ በፊት ያለፍክባቸው ፒላሮች አሉና አሁን ወደ እንደዚህ አይነት ስራ ወደ እንደዚህ አይነት ኢንዱስትሪ ወይም ደግሞ አንተ የደረስክበት ስቴጅ ላይ መድረስ ለሚፈልጉ ሰዎች ቀድሞ ምን ላይ ነው ፎከስ ማድረግ ያለባቸው? ምን ነገሮችን ማስተዋል ያለባቸው? የመጀመሪያው ራሳቸው ላይ ነው። ያው ከእንትን ይሄ ከምትናገረው ነገር በላይ እንትን ነው ምን ይባላል ሴልስ ላይም ሌላ ነገር ላይ ዋቴቨር ይሄ ሴል ኦር ቢሶል ቢባል ነገር ወይ ትሸጣለህ ወይ ይሸጥልሃል። እዚህ ጋር ሐሳብ ነው ለሰው ሼር የምታደርገው መንገድ ነው የምታሳየው ማለት ነው። እና እነሱ ጋር ካለው ያለ መቀየር ያለ መቻል እምነት በላይ አንተ ጋር ከፍተኛ እምነት ሊኖር ይገባል ማለት ነው። which is whatever ይሄ እምነት ያለው ሰው ነው ሞር የሚሸጠው። ወይ ያ ሰውዬ እንዴት እንደማይቻል እንዴት እንደማይሆንለት ሊያስረዳም ይችላል። አንተ ጋር ያለው እምነት ግን ደግሞ ከፍ ያለ ከሆነ ሰዎችንም ደግሞ ማገዝ ትችላለህ ማለት ነው። ሶ መጀመሪያ ራሳቸው ላይ የራሳቸው ችግሮች የራሳቸው ቻሌንጆች ሞር ራሳቸውን ማወቅና ራሳቸውን መቀየር ላይ ቢያተኩሩ። ምክንያቱም እኔ አሁን በጣም የተለየ ስትራክቸር ምናምን አድርጌ ሳይሆን እኔ አሁን ስቲል ኤቭሪዴይ የምማራቸውን ነገሮች ነው ማካፍላቸው ለሰዎች። ለካ አብረውኝ ነው የሚማሩት ብለህ አስብ። እኔ ጎበዙ ተማሪ ሆኜ ብለህ አስበውና በጣም ማጠና ተማሪ ምክንያቱም ወዶ ነገር ነው እንዳልኩ ማለት ነውና አሁን ከኮቺንግ ከምሰጥበት ቀን ውጪ ምንድነው ማድረገው ካልከኝ ጻፎች አነባለሁ፣ ቪዲዮችን ያለው ራሴን በጣም ነው ማስተምረው። ስቲል ለነሱም ሳይሆን ለራሴ ማለት ነው። ምክንያቱም እንዳልኩ ነው እኔ በተቀየርኩት ልክ ነው እነሱን ማገዝ ምችለው መቀየር ምችለውና ትኩረታቸውን ሞር ራሳቸው ላይ ቢያደርጉ ብዬ ነው ምነግርህ ማለት ነው። በጣም ቆንጆ። እስኪ በጣም ቻሌንጅ ያረጋ ሱ this journey በጣም ቻሌንጅ አረጋ ብላ የምታስበው ነገር ምንድነው? እንግዲህ የመጀመሪያው እንትን ነው የራስ ኢሞሽን ማለት ነው። እንግዲህ ሰዎችን ስታገዝ ኮች ስታደርግ ምናምን የራስ ደግሞ ኑሮ አለብህ እንዳልኩ እዚህ ስራ ላይ ሰራ ይሄ ኢሞሽናል ስራ ነው። ከሰዎች ጋር የምትገናኘው የኔ ኢሞሽን የኔ ሐሳብ የኔ እለት ኑሮ ሰዎች ላይ ይጋባል ማለት ዝም ብሎ ያሉብህን ነገሮች ተሸክማ አትሄድም። ሰዎች ከአንተ መፍትሄ ፈልገው ነው የሚጠብቁት። ይሄ ራስህን በደንብ ካላሳደግ ትቸገራለህ። ኮንቲኒዩስ የሆነ ኢምፕሩቭመንት ያስፈልጋል በደንብ ማለት ነው። አሁን እንዳልከኝ 6 ፊገር ሜክ የሚያስደርግ ቢዝነስ ኦልሬዲ ስራ ነው እየሰራ ያለው አይደለ? ዮሐንስ ወደዚህ ስቴጅ ወደዚህ 6 ፊገር ከመድረሱ በፊት እና ምን ያህል አመት ፈጅቶብሃል አሁን እዚህኛው ስቴጅ ላይ ለመድረስ? 6 7 8 ወር ነው የፈጀብኝ ነው በገንዘብ ትራንዚሽን እና ይሄ አሁን የምሰራበት ነገር ላይ ማለት ነው። ከዚህ በፊት ሌላ ነገሮች ስለሆነ የምሰራው ሴልስ ላይ ስልጠናዎች ላይ ምናምን ነበር የምሰራው። ትልቁ ይሄ የስራው ጆርኒ ሳይሆን ይሄ የኔ ጆርኒ ነው 5 አመት እንጂ ገንዘቧ ጉዳይ ሜቢ 5 ወር 6 ወር 7 ወር እንደዛም አይፈጅም። ሰው እንትን ማድረግ ሲፈልግ ማለት ነው መቀየር ሲፈልግ ማለት ነው። ግን እንዳልኩ 5 ስልህ እንግዲህ ከአሁን 24 አመቴ ነው ከ19 አመት ጀምሮ በ24 አመት this is exciting so አሁን ያለ ፐርስፔክቲቭ አለ፣ አሁን ያለ አንደርስታንዲንግ አለ፣ አሁን ስለ ገንዘብ የምታውቀው ነገር አለ አይደለ? መለስ ብለህ የዛሬ 5 አመት ዮሐንስን ኮሜንት ምን አይነት አድቫይስ ነው የምትሰጠው? ያኔ ለነበረው ዮሐንስ የ19 አመት ዮሐንስ ማለት
እኔ እንደውም እንዳይቸኩል ነው መክረው። ለምን መቸኮል ነው እንደውም ያዘገየው። በጣም ችኩላ ስለነበረብኝ ነው እንደዚህም የወሰደብኝ። ለማወቅ እንዳልኩ ይሄ እኔ ጋር ማወቅና መቀየር ያሉብኝ ነገሮች እንዳላቃቸው ያደረገኝ ሩጫ ላይ ስለነበርኩ ነው፣ ወከባ ላይ ስለነበርኩኝ። የሆነ ስኬት ሲባል የሆነ የሚደረስበት ቦታ፣ ስኬት ሲባል የሆነ በቃ የሆነ ፑሽ አድርጌ ምናምን የሚደርስበት ስለሆነ የሚመስለኝ ያን የነበረኝ እይታ ብዙ ልፋት ብዙ ሩጫዎች ላይ ነበርኩኝ። እንደዛ ላይ ስለነበርኩ ደግሞ ምን አይነት ሀሳብ እንዳለኝ ምን አይነት ይሄ ሊሚት የሚያደርጉኝ እምነቶች እንዳሉኝም አላቅም አላይም ነበር። ለዛም ነው ማለት አንድ አይነት ነው በቃ ያሳለፍኩት ነገር ማለት ነው። ብዙ የተቀየርኩት ነገር አለ፣ ግን እኔ ጋር ትንሽ መቀየር ያሉብኝ ነገሮች አላወኩም ነበር ሩጫ ላይ ስለነበርኩና ተረጋጋ ነው የምለው፣ ሰከን በል ነው የምለው። እንደሰማችሁት ሰዎችንም እያስተማራችሁ የምታውቁትን ነገር ሼር እያደረጋችሁ ልክ እንደ ዮሐንስ ገንዘብ ሜክ ማድረግ ትችላላችሁ። ግን ትልቁ ነገር ያለው እናንተ ጋር ነው። በጣም ቆንጆ ነገር ቆንጆ ለሰን እንደወሰዳችሁ ተስፋ አደርጋለሁ። በጣም አድርጌ አመሰግናለሁ ዮሐዬ። ቀጣይ እንግዲህ ቢዝነስ ኦነር ጋር ነው እየገባን ያለ ነው። አብራችሁን ቆዩ። ጸጋ እንዴት ነው ወንድሜ? ሃውዝ ጎይንግ? እንደምታዩት ይህንን የመሰለ ኦፕሬት የሚያደርግ 2 ቢዝነሶችን ራን እያደረገ ያለ ቢዝነስ ኦነር ጋር የመጣ ነው። ኮንቨርሴሽኑን ደግሞ አብራችሁን ቆዩ። ዲቴል ያለውን ነገር ስሙት። ጋይስ እንግዲህ አሁን ጸጋ ስላሴ ጋር ያለ ነው። እንግዲህ ዚስ ጋይ እኔን እዚህ ደረጃ ጋር ያደረሰኝ ነው። ከመሬት አንስቶ ወደ ብዙ ቦታ ፑሽ ያደረገኝ ሰው ነው። አንዳንድ ጥያቄዎችን እንጠይቀው። ጸጋ ምንድን ነው የምትሰራው? እየሰራሁት ያለሁት ነገር ምንድን ነው? ዲጂታል ማርኬቲንግ ወይም ደግሞ ዲጂታል ነጋዴ በሚለው ኤክሰለንት ሊሆን ይችላል። የተለያዩ ፕሮዳክቶችን ኦንላይን ላይ ማሻሻጥ ወይስ እንዴት ነው? ፕሮዳክቶችን ኦንላይን እንሸጣለን። ከዛ ውጭ ደግሞ ሶፍትዌሮችን እንሰራለን። ሌላኛው ኦፊሳችን ጋር ሶፍትዌር ዲቨሎፕ እናደርጋለን። ከረንትሊ 2 ካምፓኒ ነው ኦን ያደረከው ማለት ነው? 2 ካምፓኒ አለን። በዋናነት ግን እዚህኛው ኦፊስ ላይ እየሰራን ያለነው ነገር ሪቴሉ ላይ ነው። ሪቴሉ ፕሮዳክቶችን ሪቴል ማድረግ ማለት ነው። ምን ያህል ሰዓት በሳምንት ትሰራለህ? በሳምንት አክቹዋሊ እንትን የለኝም፣ ሊሚት የለኝም። ሊሚት ስለ ለምሳሌ አንዳንዴ 4 ሰዓት ልገባ እችላለሁ፣ አንዳንዴ 3 ሰዓት ልገባ እችላለሁ። ሞር ስራ ባለ ሰዓት ቀድመን እንገባለን። እንደ ማንኛውም ልክ እንደ አንድ ኖርማል መስሪያ ቤት 11 ተኩል 12 ሰዓት እንወጣለን። ከወጣም በኋላ ደግሞ ማታ ላይ ላይቭ ልንገባ እንችላለን። ቤዝዶን ማርኬት ነው የሚሆነው። ማድረግ ባለብን ሰዓት ልናድር እንችላለን። 2 ካምፓኒዎችን አሁን ራን እያደረግ ምን ያህል ሰዓት አሁን በቀን እስኪ ስራ ላይ ታሳልፋለህ? ኮሚትድ የሆነ ስራ ማለት ነው። እኔ ብዙ በመስራት ስል ብዙ ሰዓት ላይ የሆነ ሆልድ አድርጎ በመቆየት አላምንም። ለምሳሌ አንድ ሰዓት ላይ ፎከስ አድርጌ ከሰራው 1 ሰዓት 2 ሰዓት በጣም በቂ ነገር ነው እና ማክሲመም ልሰራ የምችለው 4 ሰዓት ነው ፎከስ አድርጌ ማለት ነው። እነዚህ ላይቭ ታይሞቹን አንድ ሳይደመሩ ማለት ለምሳሌ አሁን ቪዲዮ ሜክ ማድረጉ እነሱ ሳይደመሩ ግን ማርኬት ስትራቴጂ ላይ ለ4 ሰዓት ለ3 ሰዓት ያክል ፎከስ አድርጌ ይሰራሉ። ቲንክ ኦፍ ኢት እንግዲህ ጋይስ፣ ያው እዚህ ደረጃ ለመድረስ ግን የፈጀበትን ስሙ። ምን ያህል ጊዜ ነው አሁን መስዋዕት ያደረገው? እኔ አሁን አውቃለሁ ከድሮ ጀምሮ፣ ግን ምን ያህል ዓመት ፈጀብህ? አሁን ለምሳሌ 2 ካምፓኒን ኦፕሬት ለማድረግ ምን ያህል ዓመት ቶታል የፈጀብህ? እውነት ለመናገር ያው አንተም በቅርብ ስለምታውቀኝ አሁን ላይ ዩኒቨርሲቲ ከወጣሁ ራሱ 3 ዓመት ሊሆነኝ ነው። ዩኒቨርሲቲ ከመውጣቴ 1 ዓመት በፊት ነው ይህን ስራ የጀመርነው እና አሁን ወደ 4ኛ ዓመት ሆኖናል ማለት ነው። 4 ዓመት። በ4 ዓመት ውስጥ 2 ካምፓኒ። ስንት ሰራተኛ ነው ያለው? አሁን ላይ ከፍሪላንሰሮቹ ውጭ እስከ 15 ይደርሳል። 15 ሰራተኛ 2 ካምፓኒ ኦፕሬት እያደረገ አሁን ላይ እንግዲህ ዲፕ ወርክ ብሎ ሎክ የሚያደርገው ሰዓት ደግሞ እንደምታዩት 4 ሰዓት አካባቢ ነው። which is በጣም ማግኒፊሰንት፣ የማይደረስ ነገር የለም የሚለውን ነገር አንደርስታንድ እንድታደርጉ ነው። እዚህ ጋር በጣም ክሪቲካል የሆነው ነገር ማለት ነው፣ በወር ምን ያህል ሜክ ታደርጋለህ? በአቬሬጅ ምን ያህል ሜክ ይደረጋል? አሁን 2 ካምፓኒ ኦፕሬት እያደረግህ ነው፣ 15 ሰራተኛ አለ። how much do you make? እውነት ለመናገር አንደኛው ካምፓኒ ፕሮዳክቶች አሉን። እነዛ ፕሮዳክቶች ገና ላውንች አልሆንም፣ ወጪ ላይ ነን፣ ያስወጣናል፣ ወጪ ላይ ነን። እዚህኛው ላይ ስትመጣ ግን አሁን እንዴት ነው ፊክስድ የሆነ ፕራይስ የለውም። ታውቃለህ፣ ያው ዲጂታል ነጋዴ ስትሆን ፊክስድ በዚህ ወር ይሄን ያህል እሰራለሁ፣ በዚህ ወር ደግሞ ይሄን ያህል እሰራለሁ አይልም። ፍሌክሲብል ነው። ግን እንዴት ነው ወጪ አለብን። ብዙ ሰው አሁን ላይ እየሸጥን ያለውን ነገር ወይም ደግሞ የምናገኘውን ገቢ ያይና አይማ በጣም ብዙ ብር እየሰራ ነው ይላል። ግን ቶማሽ አሁን ልነግርህ የምችለው ነገር ምንድነው ወጫችን ነው። ወጫችን አዲስ ካምፓኒ ብቻ ይሄኛው ካምፓኒ ላይ ብቻ እስከ 250K ድረስ እናወጣለን በወር። ግን እንዴት ነው አንዳንድ ሰው ተመልካቾችም ይሄ ነገር ጀጅ እንዳያደርጉት 250,000 በወር አወጣለሁ ስል ቲንክ ኦፍ ኢት ያስቡትና ምን ይላሉ? ቀይማ እስከ 1 ሊሰራ ይችላል ሰው ከወጪ እንትን ነው። ግን እንዴት ነው እኛ እያደረግን ያለ ነው? እንደምታየው የሆነ ነገር ስናገኝ መልሰን ፕሮዳክሽን ቲሙ ላይ ኢንቨስት ነው የምናደርገው። 250,000 ወጫችን ነው ማለት ምናልባት
የምናገኘው ገቢም ከዛ በታች የሚሆንበት ታይም አለ። ኪሳራ የሚኖርበት ጊዜ አለ ማለት ያ እሱ የሚሆንበት ታይም አለ። እኛ ነገ ላይ ነው ያ ነገር ሊከፍለን የሚችለው እና እያንዳንዱ ነገር ላይ ገና ጀማሪ ካምፓኒ ነው፣ እዛው ላይ ነው ሪኢንቨስት የምናደርገው። ፐርፌክት። በጣም አሁን በዚህ ጆርኒ ውስጥ 4 ዓመት አካባቢ እንግዲህ እንደዚህ አይነት ስራዎችን ሰርተሃል እና በጣም ቻሌንጅ ያደረገህ ነገር ምንድን ነው? የሆነ በቃ ሲፈትነህ የነበረው ነገር? ከባድ ጥያቄ ለብዙ ሰው ብለዋለሁ። በጣም የሚፈትነኝ ነገር ምንድን ነው? ይሉኝታ። እንዴት ነው ላይክ አሁን ዲጂታል ነጋዴም ስትሆኑ ሌላ ላይፍ ላይ እንኳን ብትሆኑ እኔ በጣም ዋጋ ካስከፈለኝ ኢቭን አሁን ከደረስኩበት ስቴፕ አንድ ስቴፕ 2 ስቴፕ ምናልባት ያስኬደኝ ነበር ይሄን ነገር ብተው ያልኩበት ነገር ይሄ ነው። ይሉኝታ እንዴት ነው ኖ አለማለት። ላይክ ኖ አለማለት በጣም ዋጋ ያስከፍላል ህይወታችንም ላይ። ይሉኝታ ስለ ለምሳሌ እኔ ተበድዬ እኔ ማላተርፍበት ነገር ሆኖ እኔን ይቅር መባል እንኳን ኑሮብኝ ላይክ ያ ሰው ጥፋተኛ እንደሆነ እንኳን ላልነግረው እችላለሁ። ላይክ ሰራተኛ ቤት ስናደርግ ቀጥታ ከቅጥር ነው የመጣ ሳንቀጠር ነው የመጣ ነው ሁላችንም እና መጣን የሆነ በራሳችን ኦን አደረግን የሆነ ካምፓኒ አቋቋም በድፍረት እንደዛ ነገር ነውና ኤክስፒሪየንሱ የለንም። ሃው ቱ ማኔጅ የሚለው ስለ ኤችአር ምንም የምናውቀው ነገር ስለሌለ ነገሮች ሲመጡ ሰው በሰው ነው የሚሆነው እና ስራ ላይ ምንድነው የሆነን ሰራተኛ ሊሆን ይችላል ቀጥረ ለማባረር ሊሆን ይችላል የሆነ ውሳኔ ለመወሰን እንደዚህ ቢባልስ የሚል አይነት ትሬድም ላይ ብቻ ብዙ ነገር ይሉኝታ ሰው እንደዚህ ቢለኝ ኢቭን አሁን ኮንተንት ክሬሽን ላይ ታገኛለህ። ኮንተንት ክሬሽን ላይ ሲመጣ በቅርብ አንተም ስለምታቀኝ ይህን ነገር ባወራው ይህን ነገር ባመጣው ሰው ምን ይለኛል የሚያቀኝ ሰው ምናምን የሚለው እንዳናድግ ከሚያደርጉ ትልቅ ነገሮች በተለይ እኔን ከያዙኝ ነገሮች ይሉኝታ የሚለው ነገር ነው እና እሱን ፊክስ ለማድረግ እየሞከርኩ ነው። ፐርፌክት። ሶ ወደኋላ 4 ዓመት አካባቢ ብንመለስ ጸጋ ምን ነበር ሊያስተካክል ይችላል የነበረው? አሁን የምታውቀውን ብታውቅ ኖሮ ከ4 ዓመት በፊት ለራስህ የምትነግረው ነገር ምን ሊሆን ይችል ነበር? ማለት በቃ የምትመክረው ነገር ምን ይሆን ነበር? ወይም ደግሞ ያን ያላስተካከልከው ነገር እንዴት ነው? ገንዘቦችን ሜክ ስናደርግ እኔ ራሴን አሁን ላይ ወደኋላ 4 ዓመት ብመልሰው መጀመሪያ ይሄ ልጅነትን ልጅ እንደሆን ማሰብ ከዩኒቨርሲቲ ወጥተናል። እንዴት ነው ስቲል ነው ሜክ እያደረግነው ያለው ነገር እያወጣ ነው ያለው ወጪ እየሰራ ነው ያለው ነገር አት ሂውጅ ካምፓኒ ልክ እንደ ሌሎቹ ትልልቅ ካምፓኒዎች ሁሉ መሰረታቸው ነው እና እሱን ነገር ላይክ እንደ ካምፓኒ ባለቤት አቅሙ እንዳለ ነገር ሳንረዳ አንዳንዴ ምን አይነት ሜካኒዝም ይጠቀማሉ? አሁን ላይ ድሮ ተጠቅሚው ቢሆን የምለው ሜካኒዝም ምንድነው? ደብል ሜካኒዝም ብለዋል። ደብል ሜካኒዝም ምንድነው? ለምሳሌ በዚህ 2 ወር ውስጥ 1 ሚሊዮን ብር መስራት አለብኝ ካልኩኝ አሁን ላደርገው የምችለው ነገር ምንድነው? ያንን 2 ሚሊዮን ብር ደብል 4 ሚሊዮን ማድረግ ከፈለኩኝ ደብል ሜካኒዝም አሁን እየሰራሁበት ካለው ሰዓት እጥፍ አሁን እየሰራሁት ካለው ኢንቨስት ካረኩት ብር በላይ 2ኛ እጥፍ 3ኛ እጥፍ ኤቭሪ ነገር ደብል ማድረግበት ሜካኒዝም በቅርቡ ኖቲስ አድርጌያለሁና በፊት 1 ዕቃ ላይ 2 ዕቃ ላይ ስታክ አድርጌ ነበር። ላይክ ብር ይበቃኛል አይት ነገር ይሰጋ ነበር ማለት ነው። ያ ኢቭን መጽሐፍ ቅዱስ ብርን በቃኝ አትበሉ ይላል። ይሄ ነገር በቅርቡ ነው የተረዳሁትና በቃ እየሰራሁት ያለሁት ነገር በቂ ነው ብዬ ማሰብ ላይክ እንዴት ነው እንደውም ግሩሜክስ በቅርቡ ሲያወራ የሰማሁት በጣም ወደው ኢኮኖሚስት ነውና እሱ ሲያወራ ምን ሰማሁኝ ቢዝነስን ከ0 ወደ 1 የሚወስድልህ ስኪል እና ቢዝነስን ከ1 ወደ 2 የሚወስድልህ ስኪል ፈጽሞ ተመሳሳይ መሆን የለበትም ነው። ሶ ለክታታይ ጊዜ ሳረግ የነበረው ነገር ምንድነው ቢዝነስን ከምንም ወደ 1 አምጥቶልኛል፣ ግን ከ1 ወደ 2 ለመውሰድ የምሞክርበት ስኪል ተመሳሳይ ነበር በወቅቱ። እነዚህ ነገሮች ፊክስ ለማድረግ ሞክራለሁ ብዬ አስባለሁ። በጣም እንግዲህ ጋይስ ዚስ ጋይ የኔን ህይወት ኮምፕሊትሊ የቀየረ እዚህ ስቴጅ ላይ እንድደርስ ትልቅ አሻራ ያሳረፈልኝ ልጅ ነው። 2 ካምፓኒዎችን ራን እያደረገ ነው። በጣም የብዙ ሰዎችን ላይፍም ቼንጅ እያደረገ ያለ ነው። ቴንክ ዩ ቬሪ ማች ወንድሜ፣ እግዜር ያክብርልኝ። ለነበረን ቆይታ ትልቅ ቦታ ላይ ኤክስፔክት እናደርገዋለን። እንግዲህ ትልቁን ቢዝነስ ኦፕሬት እያደረገ ያለውን ጸጋ ስላሴን ኢንተርቪው አድርገነዋል። ከዚህ ቪዲዮ በጣም ብዙ ነገሮች እንደተማራችሁ በጣም እርግጠኛ ነኝ። ተቀጥሮ የሚሰራ ሰው ተመልክታችኋል። ከዛ በተጨማሪ በራሱ ደግሞ የሚንቀሳቀስ ሰውንም አስተውላችኋል። ቢዝነስ ደግሞ ኦፕሬት እያደረገ ያለ ሰው ደግሞ ምን እንደሚመስል አይታችሁታል። ስለዚህ የማይደረስ ነገር የለም። እያንዳንዱን ደረጃ እያለፋችሁ ወደ ቀጣዩ ስቴጅ መሄድ ትችላላችሁ ማለት ነው። ገንዘብ መስራት በምፈልጉበት ሰዓት ደግሞ ብዙ ነገሮች ሀሳቦቻችሁ ሳይበታተኑ የተለያዩ ስራዎችን መስራት የምትችሉበት ቪዲዮ ደግሞ እዚህ ጋር ሰርቼላችኋለሁ። 6 የትርፍ ሰዓት ስራዎችን እዚህኛው ጋር ቪዲዮ ገብታችሁ ተከታተሉ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።